አሁን ግራ የገባኝ ከሌላ ሰው ስሰማ ምናልባት እኔ ተሳስቼ ይሆን ብዬ ስለጨነቀኝ ነው። ይኸውልሽ ሰዎች ወይዘሮ ማርታ አሁን ላይ እያሳሰባት ያለው የሰላምና እንዲሁም ደግሞ የሰፈሩ ወሬ ሰላም ነፍሰ ጡር መሆኗና እንዲሁም ደግሞ የልጇን አባት ያለ መናገሯና እንዲሁም ሰፈር መጠቋቋሚያ ስለሆነችው በተለይ ኤቢ በምታመጣው ወሬ ወይዘሮ ማርታ አሁን ላይ ጭንቅላቷ ተበክሏል። ቆይ ምን ማድረግ አለብኝ? እኔ ሰላምን የልጅ አባትሽ ማን ነው ብዬም ጠይቃት ነበረ። ይህን ነገር ደግሞ መናገር ይፋ ማድረግ አልፈለገችም። ስለዚህ እኔ አማራጬ ጸጥ ማለት ነው። ቆይ እኔ ምንድነው ማረግ ያለብኝ ምንድነው በማለት ወይዘሮ ማርታም ራሷን እያጨናነቀችና እንዲሁም በተለይ ኤቢ በምታመጣው ወሬ ምክንያቱም ደግሞ እንዴት አንድ የቤት ሰራተኛ ከቤት ውስጥ እርጉዝ ስትሆን እንዴት ነው ዝም ያለቻትኝ? ማን ሊያስረግዛት ይችላል ብላ ለምን ይህንን ጥርጣሬ ውስጥ አልወሰደችም? ደግሞም በተለይ ደግሞ እኔ እነዚህ ዳጣና እንዲሁም ሰላም ነገራቸው ሁሉ አላማረኝም ብላ ተናግራለች ኤቢ። ይህን በምትናገርበት ሰዓት ወይዘሮ ማርታም ደግሞ ምኑ ልታመጪ ነው በማለት በቃ አሁን ላይ ግን ሰላም በማርገዟም በጣም ብዙ ጎረቤቶች ብዙ ነገር እያወሩ ነው። ቆይ እንዴት ዝም ትላታለች? እንዲሁስ ደግሞ ከማን ልታረግዝ ቻለች ብለው ሰው እየተጠራጠረ ነው በማለት ስትነግራትኝ፣ ቆይ እሺ ምን ማድረግ አለብኝ? በቃ እሷ መናገር አልፈለገችም፣ ስለዚህ እኔ ደግሞ ማስገደድ አለብኝ ወይ በማለት ኤቢን ታባራትና ራሷ ቁጭ ብላ ቆይ ግን ስህተት ነው ወይ ተሳስቻለሁ ወይስ ምንድን ነው ያደረግኩት እያለች ራሷን እየጠየቀች እያለ ናቲም ይመጣል። በሚመጣበት ሰዓትም ማርታ ቆይ ግን እስኪ አንድ ነገር እንድታዋየኝ እፈልጋለሁ። እናም ደግሞ ለዚህ እኮ ነው እኔ የልጄ ባል እንድትሆን የፈለግኩት በማለት ስትነግረው ወይም ደግሞ ኤቢን ታገባለ በምትልበት ሰዓት ናታን በጣም ነው የሚናደደው። ፊቱ ላይ የሚታየው ሀዘን ነበረ። ጭራሽ ኤቢን አግብቶ መቃጠል ስለማይፈልግ እሱ ግን ትክክለኛ ፍቅር ከዳጣ ጋር እንጂ እንዲሁም ከኤቢ ጋር ምንም አይነት ግንኙነት እንደሌለው ስለሚያውቅ ስለዚህ እሺ ምንድነው የምታማክሪ ወሬ ብሎም ሲላት፣ ቆይ ግን ሰላምን ይሄን ያክል ዝም ማለቴ ጥሩ አይደለም ወይም ደግሞ ቆይ እሷ ካልፈለገች የት ነው ያረገሽው ወይም ደግሞ ምንድነው ብዬ ማስገደድ ነበረብኝ ወይ በማለት ትጠይቃታለች። ስትጠይቀው ቆይ እሷ ታዲያ ማንነን ሁሉ ነገር ያለሽ መቼም ኤቢ ናት ምትሆን ሌላ ሰው አይልሽም ብሎ ለማርታም ይነግራታል። እሷማ መቼም ተወኝ አሁን ላይ በጣም ብዙ ነገር እየተናገረች ነው ብላም ትላለች። በቃ ለማንኛውም ወደ ራስሽ ተመለሺ፣ ይሄ ደግሞ እሷ መናገር ካልፈለገች ግዴታ ማስገደድ አትችም ብሎ ናታንም ይላታል። ወይዘሮ ማርታም በዚህ ተስማምታ እሺ በቃ በማለት በተለይ ደግሞ ሰላም እያደረገችው ያለችው ለዳጣ የተለያየ እንክብካቤና እንዲሁም ደግሞ እናትነት መሆኑን ይህንን ለማሳወቅ የምትሞክረው ነገር አቶ ደረጀን ሰላሙን አልሰጠውም። አቶ ደረጀ እባክሽን፣ አዎ አንድ እናት ልጇን መቼም ቢሆን እንደማትጠግብ አውቃለሁ፣ ግን ደግሞ ለምንድነው እንደዚህ የምትሆኘው በማለት ይጠይቃታል። ምክንያቱም ደግሞ ይህን ያክል እንክብካቤም ሆነ የተለየ ነገር ስታደርግላትኝ ቤት ሁሉም ሰው ያውቃል። ከታወቀም በኋላ ደግሞ በጣም ከባድ ነው። ይህንን ማሳወቅ እፈልጋለሁ፣ ግን ደግሞ ቀስ ብለን ነው መሆን ያለበት በማለት ሲነግራትኝ እሷም እሺ በቃ እኔ እኮ ልጄ ስለምትናፍቀኝ ነው፣ ለዛ ነው እንጂ ሌላ ምንም ነገር አላደርግም በማለት እሷም ትመልስለታለች። ይህንን በተለይ ደግሞ ወይዘሮ ማርታ የተጠራጠረች ያለችው ሰላም ነፍሰ ጡር በመሆኗና እንዲሁም ደግሞ ሰላም ብዙ ጊዜ እረፍት እንደማትወጣ ከዛም ውጭ ደግሞ እርጉዝ መሆኗ ቆይ ማን ሊሆን ይችላል በማለት ይህ ለእሷ በጣም ረብሿታል። እሷ እንኳን ብዙም ቦታ አልሰጠችውም ነበረ፣ ግን ደግሞ ጎረቤቱ መጠቋቋሚያም አልኳታል። ቆይ ግን ለምንድን ነው ታዲያ እያለም ይህንን እማቸው ማርታም ግራ ተጋብታ ነበረ ናታንን የጠየቀችው። እንዲሁም ሰላምና ዳጣ አሁን ላይ በጣም ደስተኛ ሆነው በተለይ ደግሞ ፎቶ እየተነሱ እያለ ሁለታቸውም ደግሞ ፎቶቸው እንደሚያምርና በጣም ቆንጆ እንደሆኑ ናታን ይነግራቸዋል።
እንዲሁም ዳጣ ደግሞ አይ ለማንኛውም አንተ እኮ መቼም እኔን ለማበላሸት ጥረትህ እናም እንዳታጣመመኝ በማለት እየተናገረች ያለ እውነት ለመናገር እንዴት እንደምታምሩ ደግሞ እኮ እናትና ልጅ ነው የምትመስሉት፣ በጣም ትመሳሰላላችሁ ይላል። እንዲሁም ሰላም ትመጣለች። እውነት የምርህን ነው ግን እኔና እሷ እንመሳሰላለን ወይ? አዎ ብታይ እውነት ለመናገር እናትና ልጅ ነው የምትመስሉት ይላል። እንዲሁም ይህንን እየተሳሳተችው ሰላም እና ታዲያ ድሮስ እኛ እኮ ልጅ እናትና ልጅ ነን ብላም ትላለች። ይህን ስትል ደግሞ በጣም ትደነግጣለች ዳጣ የደነገጠችበት ምክንያት እንደገና ሰላምም ደግሞ በኋላ ላይ ከቆየችም በኋላ ነገሮችን በማለባበስ ለማንኛውም በቃሽ ግን ደግሞ እኔ ብወልድ አላደርስሽም እንዴ ብላም ትላታለች። አይ ይህንን አይደለም፣ ይህን ማለት ሳይሆን አንቺ ብዙ ልጅ ታደርሽኛለሽ፣ ግን ደግሞ ስለ እናት ሲወራ በጣም እንደሚከፋኝ ታውቂያለሽ ሰላምዬ ብላም በምትልበት ሰዓት ቆይ ግን እስኪ አንድ ነገር ልጠይቅሽ ዳጣ፣ ቆይ ለምንድን ነው እንደዚህ የምትፈሪው ብላም ትላታለች። እኔ ስለ እናት ሲወራ እንዴት እንደሚከፋኝ ታውቂያለሽ አይደለ? ለዛ ነው ብላም ትላለች። ለማንኛውም እሺ በቃ ግን ደግሞ ልጅነት ምናምን ፎቶ የሚባል የለችም ወይ በማለት ትጠይቃታለች። እሷም ደግሞ ቆይ እንደዚህ ጥያቄ ትጠይቅኛለሽ? እኔ እናቴ ምንም ነገር የለኝም ብላም ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ዳጣ ቀጣይ ክፍል ይቅርታ ውድ ቤተሰቦች እንግዲህ ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ዳጣ ድራማ ሁላችንም በጉጉት ነው የምንጠብቀው። ይህ ማለት እንግዲህ ዳጣ እና እንዲሁም ደግሞ ሰላም የሚታወቁበት ቀን እየደረሰ ነው። ምክንያቱም ደግሞ ሰላም አሁን ላይ ለማሳወቅ በጣም ብዙ ጥረት እያደረገች ስለሆነ ስለዚህ ማንነቷና እንዲሁም ደግሞ የእናት ናፍቆቷን ታገኛለች። ሰላም እናቷ እንደሆነች ብታቅ ምን ይሰማታል ዳጣ? ምክንያቱም ደግሞ እንግዲህ ብዙ ጊዜ ስታሰቃይ ነበረ ማለት ነው ዳጣ ብዙ ጊዜ ሰላምን ማለት ነው። እና አሁን ላይ ሰላምና እንዲሁም ደግሞ ዳጣ በአንድ ተግባብተዋል። በተለይ ደግሞ የምታደርግላት እንክብካቤ የተለያየ ነው። ይህንንም እንግዲህ አቶ ተርቼ የፈራበት ምክንያት ቤተሰቡ ሙሉ ካወቀ ለእኔ በጣም ከባድ ነው ይላል። እና ውድ ቤተሰቦቼ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። እንግዲህ ሰላምና ዳጣም የሚታወቁበት ጊዜ እየደረሰ ነው ማለት ነው። እንዲሁም ወይዘሮ ማርታ አሁን ላይ ጥርጣሬ ውስጥ ገብታለች ማለት ነው። ምክንያቱም ደግሞ ጎረቤቱ እየተጠቋቋመና እንዴት ነው አንድ የቤት ሰራተኛ ከቤት ውስጥ አርግዛ ስትገኝ ለምን ዝም አለች? ለምንስ እንደዚህ ለምን ሆነ በማለት እንግዲህ በጣም ብዙ ነገር ጥያቄ እንዲሆንባት አድርጓል ማለት ነው። እንግዲህ ይህንን ደግሞ ናታንንም እንግዲህ ቆይ ግዴታ መጠየቅ ነበረብኝ። ሰላም የልጇን አባት መናገር ካልፈለገ